بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسوله الأمين وعلى آله وصحبه وسلم تسليما كثيرا ما بعد يقول الشيخ رحمه الله تعالى رحمة واسعة في كتابه الواجبات المتحتمات درسنا اليوم بإذن الله عز وجل وصلنا إلى قول المؤلف رحمه الله تعالى رحمة واسعة. يقول الشيخ رحمه الله وصلنا إلى قول المؤلف نعم في درسنا السابق أو الماضي بلفوا درساتين مالتنا كفراني يملوا مالتنا يتملكة النبر بمعنى النوع الأول والنوع الثاني بهولة دمي كفالتنا كفر يخرج من ملة الإسلام كأسلمنا يمياسوت يهون يكهدت عين ثالة السم سدست هنا تملكة النبر ሁለተኛው ደግሞ ማለት ነው ያኒ من نوع الكفر كهدت كخيرت አይነቶች ሁለተኛው وهو كفر اصغر لا يخرج من المله ከመንገድ ማለት ነው የሚያስወጣ የሆነ የክህደት አይነት አለ ብለን ተመልክተን ነበር ማለት ነው። ثم راينا يعني ማለት ነው عنوانا جديدا وهو يعني بما يسمى بالنفاق ሁለተኛ ርዕስ ደግሞ ያየነው ምንድነው ንፍቅናን በተመለከተ ሸኺየው ጠቅሰው ነበረ يعني وقسم الشيخ رحمه الله تعالى النفاق إلى قسمين. النفاق أنا مالته وده تكفرتال اعتقادي وعملي تبني مترى مالته. وقبل ذلك كفر الأصغر لا يخرج من الملة سبال كفر النعمة تبلو الترى مالته بلنا يتنبر صقنا مالته موجز الله تبارك وتعالى بإن عليه مالته يوالون ملك نجرنا طرو نجر مالته ካላየንና وكذلك በጭፍን ማለት ነው የምናልፈው ከሆነ ይሄ ማለት ነው ኩፍሩ النعمة ተብሎ ይጠራል ማለት ነው ጸጋን ማውገዝ ማለት ነው الله تبارك وتعالى كم من النعم التي تفضل علينا በእኛ ላይ የዋለን ጸጋ ማለት ነው በጣም ብዙ ጸጋ ነው ማለት ነው አብዛኛዎቹ ሰዎች ጸጋቸውን ማለት ነው አያውቁም ብዙዎቹ ሰዎች ማለት ነው الله تبارك وتعالى የሰጣቸውን ጸጋ የማያውቁት የሆኑ ሰዎች አሉ ይሄ ማለት ነው من الاسف الشديد ማለት ነው بل ማለት ነው يتجرعون على الله تبارك وتعالى وينكرونها ያውግዛታል በአላህ ላይ يعني ይደፈራሉ ማለት ነው الله تبارك وتعالى ማመስገን ሲያንሳቸው በል ማለት ነው የአላሁ تبارك وتعالى ጸጋ አሳንሰው የሚመለከቱ ሰዎች አሉ አረቀው ሌላ ነገር ከማሰብ አንፃር ማለት ነው በል ኢንካርም የሚያደርጉ የሆኑ አካላቶች አሉ ይሄ ማለት ነው የአህል ሱና ወልጀማዓ ማለት ነው መዝሀብ አይደለም መንገድ አይደለም الله تبارك وتعالى وان تعدوا نعمه الله لا تحصوها ብሎ الله تبارك وتعالى ይናገራል አላህ በእናንተ ላይ ያወላላችሁን ጸጋ ብትቆጥሩ ያኒ በቁጥር ልትገድቡት አትችሉም ይላል الله تبارك وتعالى ማለት ነው በል ማለት ነው እንደዚህ አሁንም ነገር ግን كما يقال النعمه لا تعرف الا بزوالها ይላሉ አይማዎች بمعنى النعمه ጸጋ የሚባለው ነገር አይታወቅም يعني ማለት ነው ስትወገድና ከኒዕማው ስንርቅ ቢሆን እንጂ ይላሉ አይማዎች ማለት ነው ከኒዕማው ስንርቅና يعني ማለት ነው ካለንበት ከሆነው ኒዕማ ስንርቅ ማለት ነው የዛ ሰዓት ኒዕማውን እናቀዋለን ማለት ነው يعني ሰውየው የሰሉጅ ባህሪ ሆኖ ሳለ يعني ማለት ነው በኒዕማው ላይ በጸጋው ላይ ያለ ፈጽሞ ማለት ነው يعني ማለት ነው አቀው ምን ጸጋ ማለት ነው በል ያለበትን ጸጋ ቀልል አድርጎ ሊመለከት ይችላል አሳንሶ ሊመለከተው ይችላል ማለት ነው ነገር ግን ማለት ነው ይሄ መሸውልና መቀል ነው የሚሆነው ማለት ነው ስለዚህ خيرا ان نعما لنمسجن يقبل الله تبارك وتعالى على النعمه በእኛ ላይ ሹክር ልናረግና ማለት ነው ልናመሰግነው ይገባል ለኢን ሸከርቱም ለአዚደነኩም ወለኢን ከፈርቱም ኢነ ዐዛቢ ለሸዲድ ይላል ጌታችን ተባረከ ወተዓላ ብታመሰግኑ ጨምራቸዋለሁ ካላመሰገናችሁ ደግሞ ቅጣቴ ይበረታል ይላል ኸይረን ስለዚህ ኩፍሩ ኒዕማ ሊኖር አይገባም ማለት ነው ከዛ ሁለተኛ ምን ብለዋል ኒፋቅ ነውዓን እንደሆነ ማለት ነው አይተናል ኢዕቲቃዲዩ ወዐመሊ ተብሎ እንደሚከፈል ማለት ነው اعتقادي ተብሎ የሚጠራው ደግሞ ወደ 6 እንደሚከፈል ማለት ነው ሸኺየው ተክሰዋል ኒፋቁ ሊኢዕቲቃዲ የሚባለው ነዑዙ ቢላህ ይሄ ያለበት የሆነ አካል
فإنه يسير خالدا مخلدا في نار جهنم ውስጥ ማለት ነው በል ፊ ሚን አህሊ ደርኪ አልአስፈሊ ሚን النار ከእሳት ማለት ነው ከታችኛው ገጽ ማለት ነው ባልተቤቶች እንደሚሆን ነው አላሁ ተባረከ ወተዓላ የተናገረው ማለት ነው። ከነዛ ውስጥ ማለት ነው ወደ 6 ነጥቦችን ማነው አንስተዋል። እነዚህ ኒፋቅ አልኢዕቲቃዲ ተብለው ይጠራሉ ማለት ነው። ودرسنا اليوم بإذن الله تبارك وتعالى النفاق العملي كملونا نسألن مالتنا النفاق هو التنوينتكو ما سمسلنا والو العملي سراو يعني يسرع هنا ما سمسل مالتنا النفاق عندما يتوقعوا جلس أو سنجلس هو إظهار الإسلام باللسان وإبطان الكفر في الجنان وفي القلب وفي الضمير مالتنا بل بوست مالتنا سويو كهدة قاطر سالة بملاسو جن مالتنا يعني የድን መገለጫን ግልጽ የሚያደርግ ከሆነ ይሄ ሰውዬ ማለት ነው ሙናፊቅ ተብሎ ይጠራል። ነዑዙ ቢላህ ይሄ ማለት ነው ከባድ የሆነ መርድና ማለት ነው በሽታ ነው። አላሁ ተባረከ ወተዓላ ይጠብቀንና ማለት ነው። ኸይረን النفاق العملي ወሉ النفاق ንፍቅና ቋሉ العملي ስራዊ የሆነው ንፍቅና አሉ። ይሄ ደግሞ ማለት ነው ስራዊ የሆነ ንፍቅና ነው። ቢማዕና በተግባር የሚፈጸም የሆነ የንፍቅና አይነት ነው። يعني النفاق الاعتقادي የሚባለው ሳግን በእምነት በልብ የሚቆጠር የሆነ ንፍቅና ይባላልና ማለት ነው። ያነ النفاق العملي የሚባለው ሁለተኛው አይነት ከዛኛው ከመጀመሪያው ከኒፋቅ الاعتقادي የማለት ነው የሚለየው ምንድነው? لا يكون صاحبه من اهل الدرك الاسفل من النار يعني ማለት ነው አሁን ወደፊት የምንጠቅሳቸው አይነቶች ባልተቤት ከታችኛው ገጽ ማለት ነው ከሳት ከካህዳኖች በታች አይሆንም ማለት ነው። ምክንያቱም መለስተኛ የሆነ ክህደት يعني ንፍቅና ስለሆነ ማለት ነው። ኸይረን ነገር ግን ይሄንም ልንጠነቀቅ ይገባናል። ያኒ ማኑ ከእስልምና ያስወጣም ወይም ደግሞ እንደ ትልቁ ኒፋቅ አልኢዕቲቃዲ እንደሚባለው አይገባም ብለን ተሳሁል ልናደርግ አይገባም ይላሉ አይማዎች። ምክንያቱም ያኒ እንደውም አይማዎች እንደሚናገሩት እነዚህን ወደፊት የምንጠቅሳቸው ኒፋቁል ዐመሊ ተብሎ ማለት ነው የሚጠሩት የሆኑት ነገራቶች በጣም ምንደጋገማቸው ከሆነ ሰውየው ያኒ ማለት ነው ደይደኑ አድርጎ ከያዛቸው ልምዱ አድርጎ ከያዛቸው ምን ጊዜም በቃ እነሱን የሚሰራ ከሆነ يعني تسيل إلى حد النفاق الاعتقادي ولا نفاق الاعتقادي دكا مالتهم تدرسالች ይላሉ። ወደ ትልቁ يعني ሲደጋገም ትንሽ የሆነ ነገር ሲደጋገም ከትልቁ ይደርሳል ይላሉ። ስለዚህ ጥንቃቄ ያስፈልጋል። በምንችለው ቀደር ልንጠነቀቅ ይገባል ማለት ነው። እና ምን አሉ النفاق العملي 5 انواع አሉ። النفاق ንፍቅናኮ العملي ስራው የሆነው ንፍቅና በስራ በተግባር የሚፈጸም የሆነው የንፍቅና አይነት 5 انواع 5 ነው አሉ። انواعين 5 አይነት ነው አሉ። بمعنى ينقسم الى 5 انواع ማለት ነው ወደ 5 አይነቶች ማለት ነው ይከፈላሉ አሉ። መረጃው ማለት ይሄን በተመለከተ ወደ 5 እንደሚከፈል يعني ማለት ነው نعم حديث ላይ መልእክተኛው عليه الصلاه والسلام ተናግረዋል ማለት ነው። والدليل على ذلك በዚህ ላይ መረጃው قوله صلى الله عليه وعلى اله وسلم መልእክተኛው عليه الصلاه والسلام ማለታቸው ነው። ምን ብለዋል? آية المنافق 3 إذا حدث كذب وإذا وعد أخلف وإذا اؤتمن خان بلو መልእክተኛው عليه الصلاه والسلام ተናግረዋል ማለት ነው። آية المنافق يمنافق مالتنا ملكت له آية مالت أي العلامة مالتنا ملكت مالتنا المنافقي يأند أسم السينا يمنافق يهون أكلكم ملكت والو منافق يمهون ملكت 3 سوست نوالو بمعنى منافق ملكت نزينات شوالو ملكتنا عليه الصلاة والسلام عندنا إذا حدث كذب وإذا وعد أخلف له إذا جزي مالتنا حدث باورا جزي مالتنا ورم بميورا بالساعات كذب يواشل مالتنا بدم برجو مالتنا يواشل يميوراو إيه من البلال ينفقنا ملكتها اللبت تبري برال مالتنا نقدر نفقنا ومندنا نفاق العملي نونجي نفاق الاعتقادي أريلم ممكناتهم بتكبر مسترنا نقرنو من جزي باورا قطر يواشل إذا حدث باورا جزي ونمو بميورا بجزي حد يعني كذب يواشل يستباب بلالو وإذا جزي مالتنا وعد قال بجبا جزي دمو مالتنا قال سيجابا يعني مالتنا عندي هذا قال له بلو قال كجبا بهلا أخلف يا فرسلالو الرسول عليه الصلاة والسلام وإذا وعدك قال بجبا جزي أخلفك يعني ما قالون يا فرسال مالتنا عندي هذا قال لهون عندي هذا قال له عندي هذا إلى آخره بلو مالتنا يا ورانا يعني مالتنا بوداونو مالتنا قالون أطفو مالتنا قالون بلتو مالتنا جربا سأتو هدا مالتنا إيه يعني هلتنيا ينفقنا يمنافق يهون أكل ملكتنا مالتنا وندم بهون سيتم بطل الله سلام مجابا مالتنا يمنافق مجرج أن ملكتنا مالتنا هي بلو ملكتنا عليه الصلاة والسلام تناقروا مالتنا أخلف مالت قالون يا فرسال قالون يبلالو وإذا جزي مالتنا أؤتمينا بتامنا جزي مالتنا
ታምኖ ደግሞ የሆነ ነገር ከተሰጠው በሚሰጠው ጊዜ አደራ እንደዚህ አድርግ ብሎ ማለት ነው ሲሰጠው ሰው ሲያምነው ኻን ያኒ ማለት ነው ቃሉን ማኒ አማናውን ማለት ነው በስነ ስርዓት አይጠብቅም በል ያፈርሳል ማለት ነው። ኻነ ማለት ያኒ ማለት ነው ይሸውዳል ያኒ ማለት ነው ይክዳል ማለት ነው። ኻነ ማለት መካድ ማለት ነው። እንዲህ አድርጌ ማነው አደራ ሰጥቼ አምኜ እንዲህ አድርጌ ሰጥቼ ሳበቃ ብሎ ሲለው አይ መቼ ሰጥተኸኝ ጭራሽ አይቼህ ማላቅም በል እንተዋወቃለን ሊል ይችላል ማለት ነው። እንተዋወቃለን እንዴ ታውቀኛለህ ብሎ የሚልኩ ይሆናል አንዳንድ ሰው ማለት ነው። ይሄ ማለት ነው አንዱ ራሱ ምንድነው የንፍቅና ምልክት ነው አሉ። ወይዘቱሚነ በታመነ ጊዜ ሰው ሲያምነው ኻን ያኒ ቃሉን ይበላል ያኒ ይክዳል ማለት ነው። ጭራሽ ማለት ነው ፈጽሞ ማለት ነው ያኒ ማነው እንዳልተቀበለ እንዳላየ ይሆናል ማለት ነው። ነዑዙ ቢላህ እነዚህ ኒፋቅ አልኢዕቲቃድ ናም አልዓመሊ ተብሎ ይጠራሉ። በስራ የሚሰሩ የሆኑ የንፍቅና አይነቶች ናቸው። ልንጠነቀቅ ይገባል። አብዛኛው ሰው ማለት ነው እነዚህ ነገራቶች ሊሰራ ያኒ ይችላል ማለት ነው። ስለዚህ ጥንቃቄ ያስፈልጋል ማለት ነው። ኒፋቅ አልዓመሊ ተብሎ ይጠራሉ። አንድ የንፍቅና ምልክት ነው። አማኝ የሆነ አካል ማለት ነው ፈጽሞ አይዋሽም፣ ፈጽሞ ማለት ነው ቃሉን አይበላም፣ ወከዛሊከ አይክድምም ማለት ነው በሚታመንበት ጊዜ ማለት ነው። እኔ አልሙእሚኑነ እኔ አላ ሹሩጢሂም ይላሉ መልእክተኛው ዓለይሂ ሰላቱ ወሰላም አማኞች መስፈርት ባደረጉት ላይ ናቸው ይላሉ። አማኞች በመስፈርታቸው ነው የሚጸኑት አሉ። ሸርጥ ካደረጉ በተስማሙበት በሆነው ነገር ላይ ፈጽሞ አያፈርሱም ብለው መልእክተኛው ዓለይሂ ሰላቱ ወሰላም እንደተናገሩት ማለት ነው። خيرا وفي رواية بليلانيوم زجبالو وفي رواية بليلانيو زجبا ين حديث الإمام البخاري إمام مسلم يزجوا زجبانو وفي رواية بليلانيو زجبا دمو فيما أخرجه يعني الإمام البخاري ومسلم أيضا بخاري مسلم ما هم بزجوا بهنو زجبالي بليلانيو حديث من الله ملكتين عليه الصلاة والسلام وإذا خاصم فجر وإذا عاهد غدر بلو ملكتين عليه الصلاة والسلام تناقروا المرتنو يعني የሙናፊቅ ምልክት ብለው አሁንም ደግሞ ሲናገሩ አራተኛና አምስተኛን ጨምረዋል። ነገርን ከማን አንፃር ሙተቃሪብ ናቸው። ወኢዛ ጊዜ ያሉ ኻሶመ በተከራከረ ጊዜ ያሉ መልእክተኛው ዓለይሂ ሰላቱ ወሰላም ወኢዛ ጊዜ ማለት ነው ነዓም ኻሶመ በተከራከረ ጊዜ ክርክር ሲገጠም ጅዳልና ማኑ ኒዛዕ ሲፈጠር ማለት ነው ፈጀረ ይደርቃል አሉ ማለት ነው። ድርቅ ያለ ወንጀለኛ አመፀኛ ይሆናል ማለት ነው። ፈጀረ ማለት ያምጻል ማለት ነው። የኔ ካልሆነች የኔ ማለት ነው ካልተሰማች ብቻና ብቻ ነው እንጂ የሚለው የፈለቀ ያኒ ያናም የፈለገ የሚከራከረው ሐቅን እቀበላለሁም ብሎ ሳይሆን ልክ አህባሾች ማለት ነው እንደሚያደርጉት ማለት ነው። ሐቅን እንቀበላለን ብለው ሳይሆን ያኒ የሚከራከሩት ያኒ ከመከራከሩ ሆኖ አካል ሙምኪን ሐቅ ሊኖር ይችላል ብሎ አስበው ሳይሆን የሚከራከሩት በልማን ነው ከቻሉ ይዘው ሊሄዱ ወኢላ ማለት ነው ያኒ ረብሸው አምፀው ለመሄድ ነው እንጂ ጭራሽ ማለት ነው በለሰነ ስርዓት አይከራከሩም። አንዳንድ ሰው አለ እንደዚህ የሚያደርግ የሆነ አካል ይሄ የሙናፊቆች መገለጫ ነው ብለው መልእክተኛው ዓለይሂ ሰላቱ ሰላም ተናግረዋል። ሲከራከር ለምን የኔ ሳኮን የሚላለ ባጢል ሆኖ እኮ ነው ማለት ነው። ቢልኪታብ ወሱና በቁርአንና በሐዲስ መረጃ መሰረት ውርቅ ነው ይሄ ስህተት ነው ከተባለ በኋላ የለም ጭራሽ እንደው የኔ ካልተባለችና የኔ ትክክል ካልሆነ ኢላ አኺር ይሄ ያለ የሚገረጨረጭና ማለት ነው ከላይ ከታች የሚዘል ከሆነ ይሄ ማለት ነው የወጣለት የሆነ ሙናፊቅ ነው ብለው መልእክተኛው ዓለይሂ ሰላቱ ሰላም እየተናገሩ ነው ማለት ነው። وإذا عاهد غدر رالو وإذا جزي مرتنا عاهد بمعنى مرتنا قلب جبا جزينا وهنم عاهد يملو يعني وعد كملو جرب زمل ينتهي اللوم وإذا عاهد قلب جبا جزي غدر قالوا يا فرسالي اتصال بلو ملكتنا عليه الصلاة والسلام بل إلى حديث عن الزيوت تناقرال والحاسل يعني مرتنا ጠቅለል ስናደርገው አየቱ ሙናፊቅ ያኒ ማለት ነው እናም خمسة ብለን እናለን አምስት ናቸው እንላለን። አንደኛ اذا حدث كذب واذا وعد اخلف ሁለት واذا اؤتمن خان ሶስት ማለት ነው። واذا خاصم فجر አራት واذا عاهد غدر የሚለው ደግሞ አምስተኛ ብለን እንላለን። ከዚህ አንፃር ነው ያኒ النفاق العملي خمسة انواع ብለው ማለት ነው ሸኺየው የተናገሩት ማለት ነው። خيرا معنى الطاغوت ورؤوس أنواعه بلو أدس رأس مالتنا أنسو شيخيو الشيخ محمد بن عبد الوهاب رحمه الله تعالى معنى سنسها السابق قالوا الطاغوتي يطاغوت ما نسنسها الساب بمعنى مالتنا طاغوت من عنده هنا يمجلس بت يعني مالتنا معنى ويمبر الربات هنا رأسنا والو ورؤوس وانا وجم دمو يمجلس بتنا أنواعه كأينة مالتنا ከጧጉት አይነቶች ዋናዎቹ ማለት ነው የሚጠቀሱበት የሆነ ርዕስ ነው አሉ። እንደሚታወቀው ጧጉቶች ማለት ነው በጣም ብዙ ናቸው። ሁሉ ማዑቢደ ሚን ዱኒላሂ ተባረከ ወተዓላ ከአላህ ውጭ የተመለከው ነገር ሁሉ በጠቅላላ ጧጉት ይባላል ብለን አይተናልና በል ኢብኑል ቀይም ረሂመሁላሁ ተዓላ እንደገለጸው ማለት ነው في كتابه يعني ማለት ነው في كتاب الأصول الثلاثة ይመስለኛል ማለት ነው ባለዘነጋ ኡሱል ሰላሳ ላይ ስንቀራ ማለት ነው የኢብኑ ቀይም ረሂመሁላሁ ተዓላ ንግግር ሼክ መሐመድ ኢብኑ አብዱል ወሃብ ረሂመሁላሁ ተዓላ الزلام تو مالتنا والطواغيت كثيرون ورؤوسهم خمسة بلو مالتنا كمين نقرب بالساعات مالتنا الزابوت على من يلالو
الطاغوت عام يعني ما كل ما تجاوز به العبد حده من معبود أو مطاع أو نعم أو مطاع أو متبوع بلان ما تو يتنبر ما نيوم عند باريا درجون ያለፈበት ይሆን አካል ነው ብሎ ኢብኑል ቀይም ረሂመሁላሁ ተዓላ እንደገለጸ አይተናል። ያየን ይመስለኛል ምንድነው አንድ ባሪያ ማለት ነው ያኒ ደረጃውን ያለፈበት ከምን አንፃር ሚመዕቡዲን ከመመለክ ሊሆን ይችላል። ሰዎች የሚያመልኩት ከሆነ የሰው ልጅ ሊመለክ አይገባውምና ማለት ነው። የሚመለክ የሆነ አካል ከሆነ ምን ይባላል? ጧጉት ይባላል። አው መትቡዒን ወይም ደግሞ ሰዎች የሚከተሉት ከሆነ ማለት ነው። በወንጀል ሲያዝ በመጥፎ ነገር ሲያዝ ማለት ነው። ሰዎች የሚከተሉት ከሆነ ይሄ ምን ይባላል? ጧጉት ይባላል ብሎ ተናግሯል። አው ሙጣዒን ናም ወይም ደግሞ ሰዎች የሚታዘዙት ከሆነ በመጥፎ ነገር ሲያዝ እሺ ብለው የሚታዘዙትና የሚከተሉት ከሆነ ይሄ ጧጉት እንደሚባል ማለት ነው። ኢብኑል ቀይም ረሂመሁላሁ ተዓላ ረህመተን ዋሲዐ ነው እንደገለጸ ተመልክተናል። ያየን ይመስለኛል ማለት ነው። ከናንተ ይሁን ከላይኛው ደርስ ማለት ነው። ኸይረን አላ ኩሊ ሐሊን ብዙ ናቸው እንደሚታወቀው ጧጉት ዓም ነው ማለት ነው። ሼኽ መሐመድ ብን ጀሚል ዘይኑ ረሂመሁላህ ኹዝ ላይ ማነው የጠቀሱትም አለ ወጅተኒቡ ጧጉት የሚለውን አንቀጽ በመፍታት ረገድ ማለት ነው። ምን ብለዋል? አጧጉቱ አሸይጣኑ ዳዒ ኢላ ዒባደቲ ገይሪላህ ብለው ማለት ነው። ሸይጣን ነው ከአላህ ውጭ ወዳለ አምልኮ የሚጣራና የሚጋብዝ የሆነ ሸይጣን ነው ብለው ተናግረው ነበር ሼኽ መሐመድ ብን ጀሚል ዘይኑ ረሂመሁላሁ ተዓላ። እና አሁንም ታዲያ ዋና ዋናዎቹን የሚገለጽበት የሆነ ርዕስ ነው አሉ። ማዕና ጧጉት የጧጉትን ማዕና በተመለከተ የምናይበትና ያኒ ጽንሰ ሐሳቡ ምንድነው ትርጓሜው ወሩኡሱ ዋና ዋናዎቹ ደግሞ አንዋዒሂ አይነቶቹ ዋና ዋናዎቹ ማለት ነው። ብዙ ናቸው፣ ነገር ግን ዋና ዋናዎቹ ነው ሸኺዩ እዚህ ላይ የጠቀሱት ማለት ነው። ኸይረን ስለዚህ የሚያወራ የሆነ ርዕስ ነው አሉ። ከአልዋጅባት ማለት ነው ተብላ ከምትጠራው ከሆነ ሪሳላ ከዚህ ኪታብ የመጨረሻው ርዕስ ይሄ ይሆናል ማለት ነው። ከዚህ ወደ ሌላ ርዕስ የለም። ስለ ሌላ ርዕስ አያወሩም በዚህው ማለት ነው። ኪታቢቱን ይደመድማሉ ይጨርሳሉ ማለት ነው። ኢዕለም ረሂመከላሁ ተዓላ አሉ። እኔ ሲጀምሩ ሼኽ መሐመድ ብን አብዱል ወሃብ ረሂመሁላሁ ተዓላ ይሄ ራሳቸው አንድ ሪሳላ ነው ለሼኽ መሐመድ ብን አብዱል ወሃብ ማዕነ ጧጉት ወሩኡሱ አንዋዒሂ አንድ ኪታብ ነው ይሄ ራሳቸው ለብቻዋን የጻፏት የሆነች ኪታብ ናት። ነገር ግን ከሌሎች አሁን ዋጅባት እኔ በፊት እንዳነሳ ነው ብዙ ኪታቦችን አጠቃላይ ያዘች ናት ብያችኋለሁኝ። ከዛ አንፃር ነው ማለት ነው እንጂ لذلك ኪታባቸውን ሸኺዩ ሲጀምሩ ኢዕለም ብለው ነው የሚጀምሩት እወቅ ይላሉ ማለት ነው። ምክንያቱም ወደ ኋላ የሚመጣው ነገር በጣም አሳሳቢ ስለሆነ ነው። ኢዕለም እወቃሉ ረሂመከላሁ አላሁ ተባረከ ወተዓላ ይዘንልህና ተዓላ ከፍ ያለው አላሁ ጀለ ወዐላ ይዘንልህና እወቅ ብለው ይላሉ ዱዓ ያደርጋሉ ማለት ነው። ይሄ የሸኺዩ ዳዕብና ስነ ስርዓት ነው ይላሉ ሼኽ መሐመድ ብን አብዱል ወሃብ ረሂመሁላሁ ተዓላ ብዙ ጊዜ ማለት ነው ፊ ከሲር ሚን ኪታባቲሂ በብዙ ኪታቦቹ ላይ ማለት ነው ብዙ ጊዜ ሲጀምር እንደዚህ ነው የሚለው ያኒ ኡሱሉ ሰላሳ ላይ ሲንቀራ ኢዕለም ረሂመከላህ ኢዕለም አርሸደከላህ ከሽፉ ሹብሃ ላይ ብትገቡ ኢዕለም ረሂመከላህ በብዙ ኪታቦቹ ላይ ማለት ነው በጣም ዱዓ ያደርጋሉ ማለት ነው። وفي أصول الستة ستجوا مرتين اعلم رحمك الله بهلم بوتالي وهذا يدل على شفقته ونعم مرتين وحبه للطلاب ولطلاب العلم علما يمفلقنا علما يممر لهون أكل بتأم دمي ود مرتين يتقوا مالي لالو أئمة وش مرتين وكذلك معلم يهون أكل عند استماري يهون أكل يعني كدرسو شجارة ونمكن يستمرات شو كونوا تكرر شجارة يعني ما إنه يهني هالمهون اللبت لالو يعني مرتين ዱዓ ሊያደርግላቸው ይገባል ኢላ አኺሪሂ ብለው ሸኺዎቹ ማለት አይማዎች ይናገራሉ ማለት ነው። ምክንያቱም የብዙ አይማዎች ይሄ ዳዕባቸውና ስነ ስርዓታቸው ስለሆነ ማለት ነው። እና ኢዕለም ረሂመከላሁ ተዓላ አላሁ ተባረከ ወተዓላ ይዘንልህና እወቅ ይላሉ አን አወለ ማ ፈረደ አላሁ ተዓላ أن أول يمجمروا مهنون وك ما نجر فرض الله قدت هذا الرجل نجر مهنون وك على لا يمرتنو ابن آدم بآدم لجوش لا يمرتنو ابن آدم ملت بآدم لجوش لا يمرتنو يمجمروا قدت مهنون وك لالو الله يمجمروا قدت هذا الرجل مرتنو أن أول يمجمروا ما نجر فرض الله قدت هذا الرجل نجر على ابن آدم بآدم لجوش لا يمرتنو يمجمروا قدت مهنون وك لالو الله يمجمر قدت هذا الرجل باتشو مهنون وك لالو السم دنو الكفر بالطاغوت والإيمان بالله بلو مارتنو يعني تناقروا يمجمروا قدت يهنو الكفر مكارنو بالطاغوت كالله مارتنو بمملك نجراتش مكار مارتنو ከዛም በኋላ ማነው ከአላህ በሚመለኩ ነገራቶች ከካደ በኋላ ወልኢማኑ ማመን ነው ቢላሂ በአላሁ ተባረከ ወተዓላ ማመን ነው ማለት ነው። ስለዚህ አልኩፍር ቢጣጉት የሚባለው ነገር ሙቀደሙን ዐለ አልኢማን ቢላሂ ተባረከ ወተዓላ በአላህ ላይ ከማመን ማለት ነው ይቀደማል ማለት ነው። አወል ሸይ መጀመሪያ
ኩፍር ቢጣጉት መኖር አለበት እንጂ እኔ በአላህ አምኛለሁ ቢል በእኔ ከአላህ ውጭ ባሉት በሆኑት አካላቶች ካልካደ አላመንም ማለት ነው። ምክንያቱም ቁርአን ላይ የምንመለከታለን ሐታ ላኢላሃ ኢላላህ የሚለው ንግግር ላይ ስንመለከት ራሱ ላኢላሃ ነው እንጂ የተቀደመው መጀመሪያ የሚመጣው ኢላላህ ላኢላሃ አይደለም መቼም። ስለዚህ ላኢላሃ የሚለው መቀደሙ ያይማቱ ነፊ የሚባለው ነገር መጀመሪያ ማስወገድ የሚባለው ነገር ይቀደማል ከማስበት ማለት ነው። ስለዚህ አነፊው ሙቀደሙን አለል ኢስባቲ ብለው ይናገራሉ። ነፊ የሚባለው ነገር ከኢስባት የተቀደመ ነው ብለው ይላሉ ማለት ነው አይማዎች። ስለዚህ የመጀመሪያው ግዴታ ይሄ ነው። በሰው ልጆች ላይ የመጀመሪያው ግዴታ ምንድነው? አልኩፍሩ ቢጣጉት ያኒ በጣጉቶች ከአላህ ውጭ በሚመለኩ ነገራቶች መካር ነው። ወልኢማኑ ቢላህ በአላህ ማመን ነው ብለው ተናገሩ። ሌሎችም አይማዎች እንደሚናገሩት ማለት ነው አወል ዋጅብን አለል አቢዲ ማዕሪፈቱ الرحمن بالتوحيد ይላሉ አይማዎች። የመጀመሪያው ማለት ነው ግዴታ ያኒ ማኑ ሻዒሩ እንደሚናገረው ያኒ ማለት ነው በግጥም መልክ የሚያስቀምጣሉ አወሉ አኒ ዋጅብን አለል አቢዲ የመጀመሪያው ግዴታ በባሮች ላይ ማዕሪፈቱ الرحمن بالتوحيد አላሁ ተባረከ ወተዓላን በተውሂድ ማወቅና ማኒ መማር ነው። እሱም በተውሂድ አላሁ ተባረከ ወተዓላን ማወቅና ከአላህ ጋር መተዋወቅ ነው ብለው ይላሉ ማለት ነው። የመጀመሪያው ዋጅብ ይሄ ነው ማለት ነው። ኸይራን والدليل مرجو قوله تعالى يا الله تبارك وتعالى قال نوالو مرجو ይሄ ግን ማለት ያኒ ማን ነው የሚጠቁመው ወለቀድ በአተና ፊ ኩሊ ኡመቲን ረሱላን አን ያዕቡዱ ላህ ወጅተኒቡ ጣጉት የሚለው አንቀጽ ማለት ነው መረጃ አድርገው ያመጡት ያኒ ማለት ነው አሁን ለተናገሩት ነገር አይደለም እንደዚህ ዝም ብለው እስቲጥራደን አምጥተውት ካልሆነ በስተቀር እንጂ ወይም ጣጉት የሚለውን ማዕና ለመፍታት ፈልገው ነው እንጂ መረጃው ያኒ ይሄ መሆን የለበትም ነበር። አንዳንድ ቦታ ላይ ወደሊሉ ብሎ የሚያመጣው ፈመን የክፍር ቢጣጉቲ ወዩእሚን ቢላህ ፈቀድ እስተምሰከ ቢልዑርወቲ ልውስቃ የሚለውን አንቀጽ ማለት ነው መረጃ ያደርጉታል። ይሄ ነው ትክክለኛው መረጃ። እዚህ ላይ ወለቀድ በዐትና የሚለው ዝም ብሎ ጭማሪ የሆነ መረጃ ነው። አላሁ ተባረከ ወተዓላ ምን ያቁራል ላይ ወለቀድ ወላሂ በእርግጥም በዐትና አይ አኽረጅና ወአርሰልና ልከናል ፊ ኩሊ ኡመቲን በሁሉም ኡማ ውስጥና በሁሉም ህዝቦች ውስጥ ማለት ነው ልከናል ረሱላን መልእክተኛን ልከናል። እነዛ መልእክተኞች ምን ያሉ ሲሆኑ ለህዝቦቻቸው ምን ብለው ነው የሚናገሩት? አን ያዕቡዱላህ ወጅተኒቡ ጣጉት ብለው ማለት ነው እንደሚያዙ አላሁ ተባረከ ወተዓላ ይናገራል። አን ያዕቡዱላህ አላሁ ተባረከ ወተዓላ በብቸኝነት አምልኩ ብለው ያዛሉ። ወጅተኒቡ ራቁ ይላሉ። አጣጉተ ጣጉቶችን ማለት ነው ከአላህ ውጭ የሚመለኩ የሆኑ አማልክቶችን ራቁ ብለው ማለት ነው እንደሚናገሩ ማለት ነው ይናገራል አላሁ ጀለ ወዐላ። ኸይራን ስለዚህ ወጅተኒቡ ጣጉት ስለተባለ ጣጉት የሚባለው ነገር መራቅ አለብን ብለው ነው መረጃ ያደረጉት። ከዛ ደግሞ ጣጉትን ያኒ ማለት ነው ሊገልጹት ነው እና ያኒ የመጀመሪያው ግዴታ በጣጉት መካድ በአላህ ማመን ነው ስንል ሲፋ አለው ባህር ያለውና ሊናገሩ ነው ማለት ነው። ፈአማ ሲፈቱል ኩፍሪ ቢጣጉቲ ኢላ አኺሪሂ እያሉ ማለት ነው ሊገልጹ ነው ማለት ነው። እዚህ ላይ ኢንሻአላህ የምናነሳ ይሆናል ሰዓት ስለሄደ ማለት ነው። فأما صفة الكفر بالطاغوت بلن منقطع يهنال እንዳይበዛባችሁ እስከዚህ ድረስ በቀናል። هذا والله أعلم نكتفي بهذا المقدار. سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك.